ትስማማለህ ወይ? ባል ሚስቱን የሚመታ ከሆነ ወንጀለኛ ኃጢአተኛ ነው፣ ገሃነም ይገባል ብለህ ታምናለህ? አይደለም። ምክንያቱም እኔ እኮ እየነገርኩህ እኮ ነው፣ አልሰማልከኝ እንጂ። ኖ አይደለም። እኔ የጠየቅኩህን ብቻ መልስ። ባል ሚስቱን የሚመታ ከሆነ መምታቱ ኃጢአት ነው፣ ገሃነም ያስገባዋል ብለህ ታምናለህ ወይንስ ገሃነም አያስገባውም መምታት ይችላል ብለህ ነው የምታምነው? መምታት ይችላል። ስለዚህ መምታት ይችላል። ፋይን። ስለዚህ ከኢምራን ጋር ትስማሙ ማለት ነው። ኢምራን መምታት አይችልም ገሃነም ይከተዋል ብሎ የሚያምነው። እሺ አሁን ታንተ ጋር ይሆናል አርጉመንቴ። ስለዚህ መምታት ይችላል። ምክንያቱ ምንድን ነው? ቀጥል። ሴት ልጅ የምታጠፋ ከሆነች እንኳን ሚስት አለችም ሌላም የሚያጠፉ ከሆነ መመታት አለባቸው። ለዚህ ነው አላህም ገጽሷቸው ከዛ በኋላ ምቷቸው ይላል። ካጠፋች ትመታለች። ይሄ ግዴታ ነው፣ ላዝም። አሁንም ጨረስን። ቆይ ከአንተ ጋር ጨረስን። እመለሳለሁ። የምር ዋብያው እመለሳለሁ። አብዱሰላም ቀጥል። ጣልቃ እየገቡ ስለነበር እነሱም የደረሳቸው ብዬ ነው። አብዱሰላም ቀጥል። ሀበሻው ቀጥል። እሺ እንኳን ደህና መጣህ አብዱሰላም። ምን እያልክ ነው? ኦኬ የኢምራንን ንግግር ትቀበላለህ? ባል ሚስቱን ጉዳት የሚያደርስም ሆነ ማያደርስም ሆነ መምታት አይችልም። የሚመታ ከሆነ ኃጢአተኛ ነው፣ ወንጀለኛ ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው። ባል ሚስቱን የሚመታ ከሆነ ገሃነም ሲኦል ገቢ ነው ብሎ ያምናል። ታምናለህ አንተ እንደዛ? ሁኔታው ይታያል። በምንም አይነት ሁኔታ ይሁን ባል ሚስቱን በፍጹም መምታት አይችልም፣ መምታት የለበትም። ባል ሚስቱን የሚመታ ገሃነም ነው የሚገባው ብለህ ታምናለህ? ሐዲሱ ላይ የመቱ እኔ ስለ ሐዲስ አልጠየቅኩም ጀሃነም ናቸው እኮ። እኔ ስለ ሐዲስ አልጠየቅኩም። ሐዲስ ላይ ቆይ ሰሃቦቹ ይደብድቡ አይደብድቡ ለጊዜው ጥያቄ አይደለም። እኔ ቁርአን ላይ ደብድቡ ይላል አይልም ጥያቄ አይደለም። አሁን አንተ ከሐዲሱና ከቁርአኑ ተነስተህ አገናዝበህ ለመጠይቅህ አይ ሐዲስ ሄደና ቁርአን ሄደ እንዲህ ስላለ ይቻላል አይቻልም ብለህ መመለስ ትችላለህ። ግን ሐዲሱ እንደዚህ ነው ምናምን ብለህ ለእኔ አታስረዳኝ። ምክንያቱም ሐዲሱን አልጠየቅሁም ለጊዜው። ሰሃቦቹ ደብድበዋል አልደበደቡ፣ አላህ ፈቅዷል አልፈቀደም ብዬ አልጠየቅሁማ። እንደዛ ብዬ በጠይቅህ ነው እዚኛው ሐዲስ እንዲህ ለማለት ነው ወይም ቁርአኑ እንዲህ ነው የምትለው ከዛ አንጻር ነው። ከላይ የሚባለው ደብድቧል አልደበደበ የምትለው የደበደባለ የለም ብዬ በጠይቅህ ነው። ጥያቄ ምንድን ነው? ባል ሚስቱን ቢደበድብ ኃጢአት ነው ወይ? በዚህ ኃጢአቱ ደግሞ ገሃነም ይገባል ወይ? ኢምራን እንደዛ ብሎ ስለሚያምን ባል ሚስቱን የሚደበድብ ከሆነ ወይንም ደግሞ ባል ሚስቱን አጠፋች ብሎም የሚመታት ከሆነ ኃጢአት ነው፣ በዚህም ምክንያት ገሃነም ነው የሚገባው ብሎ ያምናል እሱ። አንተ ታምናለህ እንደዛ? ጥፋት ሳታጠፋ በጭካኔ ተነሳስቶ የሚደበድባት ከሆነ አው ጥፋተኛ አይደለም። ሚስቱን ይቅርና ሌላም እንስሳ ቢመታው እንኳን ፊታዊ የሆነ አምላክ አላህ ጠይቀዋል ማንኛውንም ሰው። ስለዚህ ባል ሚስቱ መምታት አይችልም ማለት ነው። አይችልም ማለት ብለን ሙሉ በሙሉ መደምደም አንችልም። ስለዚህ መምታት ይችላል ማለት ነው። መምታት ይችላል የምንለው እዛ ጋር ሐዲሱ ላይ በሚያሳየው መሰረት ነው። ኦልራይት። ለምሳሌ ልታመጽብኝ ትችላለች ብሎ ከሰጋ ባል ሚስቱ መምታት ይችላል? ይመክራታል መጀመሪያ። እሺ። በተደጋጋሚ ይመክራታል። እሺ። ከዛ በኋላ በትንሹ አደብ ስነ ስርዓት እንድትይዝ ትንሽ ቸብ ያደርጋታል። ትንሽዬ ነው የሚመታት። እስቲ ትንሽዬ የሚለውን ናከፍ በልና ቃል ረሱል ከሚል ትንሽዬ ነው ቸብ አድርጋት የሚለውን የሚያደርጋት የሚለውን እስቲ ሰሃቦቹ በትንሽዬ ቸብ ያደረጉትን አሳየኝ እስቲ። እኔ አጥንታቸውን እንደሰባበሩ አካላቸውን እንዳጎደሉ አሳያለሁ። መልስ ቅድም ያሳየኸኝን ሐዲስ አምጠው። እኔ አሁን ካንተ ነው የምጠብቀው። እኔ አሁን ቀጥታውን ላሳየህ አልችልም።
ታዲያ ከየት አምጥተህ ነው በትንሽዬ ቸብ የምትለው? ሳባዎችን እንደመቱ ተተማመንን። በትንሽዬ ቸብ እንዳደረጉ ከየት አምጥተህ ነው? ያው ቅድሙ ሀዲሱ ላይ አንብቤዋለሁ፣ በፊትም ሰምቼዋለሁ። ኦኬ ክፈተው ሀዲሱን። በትንሽዬ የሚል የለው። አሁን በእጄ ላይ አረብኛውን አድርገለት ይፈስረው። ቀጥል። ሙሉ በሙሉ አድርገው። እሺ ትንሽ ራቅ አድርጎ እንትን። እሺ ሀዲሱ ቡካር ላይ የተመዘገበ ሀዲስ ነው። ቡኻሪ አይደለም። መጀመሪያ ያለው ቡካር ላይ ነው። ምክንያቱም ሐደሰና ብሎ የሚጀምር ከሆነ መሰረቱን ሐደሰና ብሎ የሚያመጣው ቡካር ላይ ነው። እሺ ይሆናል። ቀጥል። እሺ ወደ ላይ ከፍ አድርጎ ፈጃአ ዑመሩ ከሚሉ ወደ ላይ ከፍ አድርጎ እንደው በቁጥርጉልና ዑመር መጣ ይላል ወደ አላህ መልእክተኛ አለይሂ ሰላቱ ሰላም። እሺ فقال يا رسول الله አላቸው የአላህ መልእክተኛ ወይ ሴቶች በእኛ ላይ ተጨማለቁ ነው። እሺ ከዛ በኋላ የአላህ መልእክተኛ ያዘዙት ሚቷቸው በትንሹ አሉ። በትንሹ የሚለው ቃል የቱ ነው? ሴቶችን መቷቸው ነው። በትንሹ የምትለዋን ቃል ብቻ አሳየኝ። የቱ ነው? ይሄኛው ነው? ይሄኛው ነው? ይሄኛው ነው? የትኛው ነው? ምን የምትለዋ ቃል ነች? በትንሹ የምትለው መቷቸው ይላልሽ። ታዲያ ለምንድን ነው እሱ ነብይ ያልተናገረው የምቀጥፍበት? ነብይህን ያላልኩትን በእኔ ላይ የቀጠፈ ገሃነም ይገባል ብሏል። ገሃነም ትገባለህ ማለት ነው በነብይህ ላይ እየቀጠፍክ ስለሆነ። ነብዩን በትንሹ የሚል ንግግር ተናግሯል ብለህ ባልተናገረበት ላይ ገሃነም ገቢ ነህ ማለት ነው። በነብይ ንግግር ላይ ያላለውም ብሏል እያልክ ምክንያቱም አረብኛ ተረጋገማሉ። ስለዚህ በትንሹ ሚል ተናግሯል ነብይህ ማለት ነው። ምክንያቱም ደብድባቸው የትኛዋ ላይ ሊጋጧቸው የሚል ነገር አይኖርም። ቆይ ትንሿ የምትለው የትኛዋ ቃል ነች? ደብድባቸው ሊገጧቸው አይሉም። ትንሽ የምትለው ቃል የትኛዋ ነች? ትንሽ የምትለው ቃል እዚህ ውስጥ አትታይም። ግን እሳቸው ሊገጡ ደብድቡ ግደሏቸው አይሉም። ምክንያቱም አሁን መጥተው እኔ ግደለሽ አልወጣኝም እንኳ ምትራቸው እና ኤኒዌይስ ምናልባት የአዲሱን ፈስረ ተርጉሞ እናንተ ሰዎች ሴቶች ነብዩ ግደሏቸው አላሉ። ባሎቻችሁ ሚስቶቻችሁን ግደሏቸው አላሉ። ስለዚህ ግደሏቸው ስላላሉ በትንሹ ነው ቤተሰኒ ግደሏቸው አላሉ ነብዩ። እሺ ቀጥል። ከዛ ወዲያስ ምን ተፈጸመ? እሺ ከፍ አድርጎ እሺ ሴቶች መጡና የአላህን መልእክተኛ አለይሂ ሰላቱ ሰላም ቤታቸውን ከበቡ ይላል። ለምንድን ነው የመጡት ሴቶቹ? ምክንያቱም ባሎቻቸው ስለመቷቸው ማለት ነው። ቸብ ስላደረጓቸው አቤቱታ ሊናገሩ መጡ። ምክንያቱም ከዚህ በፊት እንዲህ አይነት ነገር ስላላስለመዱ፣ እሺ ይሄ አዲስ ነገር ስለሆነባቸው ነው። ቸብ በምንለው ነገር እንዲህ ቸብ በመፋቂያ ነገር ቸብ አድርገዋቸው አቤቱታ ሊያሰሙ መጡ። ስንት ናቸው ግን የመጡት? አንብበው እስኪ። 70 ሴቶች ናቸው ነው የምለው። 70 ሴቶች ሙሉ በመፋቂያ ነካ ተደርገው አቤቱታ ሊያሰሙ መጡ። የሚገርም ነው። አንተ ከዚህ በፊት እንደዚህ የለም ብለህ ነበረ። አቡ ዳውድ 22:28ን ክፈተው። ምን አይነት ድብደባ እንደሆነ እናሳይሃ። 22:28 ቸብ ተደርገው ነው አለ። ቸብ ተደርገው ኢማጅን
70 ሴቶች አቤቱታ ሊያሰሙ መሐመድ ቤት ሲመጡ 70 ሴቶች አስባችሁታል? 70 ሴቶች 22 28 ኦልራይት እንደዛ ነው እንዳለው ነው። በመፋቂያ ተመተው ነው ሴቶቹ በመፋቂያ ቆይ በአጣና ነበር እንደ የሚፈቁት በዛን ዘመን ወይንም በቤት መቀርቀሪያ ነበር እንደ ጥርሳቸው የሚፈቁት። ከዛ በመፋቂያ እንደዚህ ቸብ ተደርገው 70 ሴቶች ባሎቻችን ቀጠቀጡን ብለው አቤቱታ ሄዱ መሐመድ ጋር ሊናገሩ የሄዱት ምን ተደብድበው ስንት ሴቶች 70 ሴቶች ኦልራይት ጓ መክፈት ትችላለህ? ምን ልክፈት? እኔ ልጠይቅህ እችላለሁ? አቡ ዳውድ 28 ሶሪ 22 28 እሺ አንዴ 70 ሴቶች ተቀጥቅጠው ኢማጂን ኦኬ አረብኛውን አድርግለት ይቀጥለው ራሱ ልጠይቅህ እችላለሁ? አንብባት ትጠይቃለች ግርል ቀጥል እችን አንብባት ትጠይቃለች ችግር የለው እችን አዲስ አንብባት ድምፅ አይሰማም አብዱ ሰመድ ድምፅን ትንሽ ከፍ አድርግ ወጣ ይቻላል። ምን አይነት ነገር ውስጥ ነው የገባሁት እያለ ነበር ሰምቼዋለሁ። ኧረ እንደዛ ያስብላል ምን እንደመናገር ምክንያቱም እዚህ ጋር ደግሞ ቆይ ሀሽም ቀጥል እንደው ምችን አዲስ ቀጥል አንብባት አሁን ቅድም ደጋግመህ ስገባ ነበር አሪፍ አዲስ ላይ መጣለው እችን አዲስ ፈሰራ ምን ማነበለ ምንድነው ማነበለ አሁን ሐዲሱን የትኛውን ሐዲስ የምን ያው ፈይተ ተከፈተው ቀጥል እኮ የትኛው ምን ብዬ ላንብብልህ እኮ አስረዳኝ ለየትኛው ለምሳሌ አልኩህ እኮ አንብበው ሐዲሱን እንዴ አንብበውና አስረዳና አንተ እኮ አንብቤ በነግርም ራሱ አትረዳም ማለት ነው እኮ እስቲ ዝቅ አድርገው ቃል ሐዲሱን ዝቅ አድርግ ለምሳሌ ማለት መልሴን አትጠብቅልኝም ይኸው ጠብቃለሁ ይኸው ወደ 3000 ሰው የሚጠጋ እየተከታተለ ነው መስን ይፈልጋሉ ለምሳሌ አሁን አንተ የሆነ ነገር አድቫንቴጅ አግኝተህ ያቂን ነገር ካዳመጥክ በኋላ ዝም ነው የምትለው ዝም ነው የምለው አዳምጬ ቀጥል የጨነቀ ዕለት አለ በጣም ማረጃውን በደንብ በርግ ያሰናደዋለሁ አልኩ። የት አለ አንተ ጎግል የት አብዱ ተራን ጠብቅ እንመጣለን አይዞህ አንተ ጋር አሽም ቀጥል እባክህ አንብብ ቅድም ጣልቃ እየገባ ወንድ ስትጫወታን ነበር ለመሞገት ሌሎቹ ላይ እየገባ እኔን አውሩኝ አይነት ስታፍ እያልክ ነበረ ሚት አታርግ ሚትን አንሳ ቀጥል ሜዳውም ፈረሱም ያንተ ነው ሞገተ እባክህ አካላቷን ሰባብሮ ሰውነቷን ዱቄት አድርጎ ነብይ ጋር ምን አይነት ፍርድ እንደሰጠ እችን አዲስ አንብበናስ የነብይን ፍርድ አዛኝ ሩሩ የምትለውን ነብይ ምን እንዳለ አስረዳን እባክህ ሐሽም በእናት ማይከን አንሳው የትኛው ነብይ ነው የትኛው ነብይ ያንተ ነብይ ነው የኔ አይደለም መቼም ገብቶኛል አንድ ነብይ አይደለም ያለኛ ብዙ ነብይ ነው ያለና የትኛው ነብይ እንደዚህ ያደረገው ማለት ነው ኦኬ የ6 ዓመት ህፃን ልጅ ያገባው
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ሁሉ ነብይ የተላኩት የ6 ዓመት ህፃን ልጅ ያገባው የ6 ዓመት ህፃን ልጅ ያገቡ ስንት ነብይ አሉ? ማን አንተ ሰው ማንቋሻሻ ነው። ነብዩ መሐመድ አትልም ይችላል። ለምን እላለኝ? ብዙ ነብይ አለን አልክ። ነብይ ሰበብ። ስለዚህ የ6 ዓመት ያገባው ህፃን ልጅ ያገባው ከሱ ውጪ የምታውቀው ስንት ነቢያቶች አሉ? በጣም ብዙ ነብይ አታውቃቸውም ማለት ለምሳሌ እሺ አንተ ሁለት ጥራልኝ እስኪ የ6 ዓመት ህፃን ልጅ ያገቡ በ50 ምናምን ዓመታቸው በ50 ምናምን ዓመታቸው አዎ የ6 ዓመት ህፃን ልጅ ያገቡ ማማ የሚባል ነብይ ናቸው። እስልምና እነግርሃለሁ ለእስልምና ልንገርህ ነው። እስከዛ ሚስጥር ነው። ሳሰልም እንዳሞት ከምሬ ነው። ለራስህ ኦኬ ልክ እስልምናን ብቀበል ደንቆሮ ሆናለሁ መሀይም ሆናለሁ። ከዛ በኋላ 6 ዓመት ልጅን ማግባት ይቻላል ብለህ ትነግረኛለህ። አዎ እነግርሃለሁ። አንዱ ልንገርህ ነው። አንብብ የነብዩ የመጀመሪያው ማን ነው? አንብብ አሁን እሺ እንደዚህ ያደረጋቸው ነብዩ ነው መሐመድ ነው። አንብብና ተደርስበታለህ። ነብዩ አካላታቸውን ጎዶሎ እንዲሆን ያደረገው ነብዩ መሐመድ። ሐዲሱን አንብብ፣ እኔን አትጨቃጨቀኝ። ሐዲሱን አንብብ። አሁን እየተነጋገርን ነው እንጂ ጭቅጭቅን አይደለም እኮ። ከኔ ጋር እኮ ሙግት እኮ ምንም አይሰራም እኮ። ሐዲሱን አንብብና ወይን አረብኛውን ወይን እንግሊዝኛውን አንብብና ፈሰርልን። ከዛ ወዲያ ስለ ሐዲሱ እናወራለን። ስለ ሐዲሱ ሌሎቹ ሲያወሩ ቅድም ጣልቃ እየገባ ሞቼ እገኛለሁ ረብሽ እኔ ልግባ እያልክ ነበረ። ስለዚህ አሁን ሜዳውን ፈረሱም ለአንተ ነው። ማንም ጣልቃ አይገባብህም። ሌሎቹ ከገቡ ሚዩት አድርግላለሁ፣ እኔም ፈቅጄላለሁ። ቀጥል። እኔ ማለት ጣልቃ አልገባብህም። በቃ ሶብረኛ ነው። እኔ ደግሞ ቅድም እነሱ የመለሱ መልስ ነው የምመልስልህ። በቃ ሌላ ምንም ነገር የለም። ቀጥል። አሁን ፈስር አዲሱን። በቃ የትኛውም ነቢይ ደግሞ ተማቱ ምንም ነገር የሚል የለም። ግን ካጠፉ ማንኛውም ሰው ይመታል። ቅድም እንዳልከው ማለት ነው። ማንኛውም ሰው በቃ ከክብር በላይ ሲሆን መቅጣት ያለብህ ግዴታ እንጂ አትምቱ ምናምን ይሄ የሚል ማግባብ አይደለም። እና ደግሞ ሰውን ሰላመታ ደግሞ ሲኦል የሚያስገባ ጀሃነም የሚያስገባ ነገር የለም። ያውራቶ መደበረህ እንደ ሰራኩ አልነበረኝም። ቀጥል፣ አብራራ። በደንብ እየሰማህ ነው። እና ለዛ ነው ማለት እና ደግሞ ማንኛውም ነቢያቶች ደግሞ በጣም ብዙ አካለ ጎዶሎ እስከሚሆን ድረስ ማንኛውም ነቢያቶች የተማቱት ነገር የለም። በመጽሐፍም በሐዲስም አንጣልኝ የፈለገ አሁን አሳይኝ ከፈለገ። እሺ የተከፈተውን አዲስ አንብብ። ምክንያቱም ይሄ ደግሞ ከመጀመሪያው አንጣልኝ አንብልሃለሁ። ከመጀመሪያው ይሄ ከዚህ አይደለም። ይሄ ቁርጥራጭ ነው አመጣ ይሄ እንዳነብ አይደለም። ከመጀመሪያው ማለትም ለምን ብዙ ሰዓት እንትን ትላለህ? ሌሎች ለማስተናገድም እሱ እንትን ማይል ከሆነ ሌሎች እድል መስጠት ነው ያለብህ እንጂ ሰዓትም ጊዜህንም የምታነበውም ነገር ወይም የምታስነበውም ነገር እኮ በአንድ ሰው እንትን ማድረግ የለብህም። እንዴት አመሸ? አሰላሙ አለይኩም መሐመድ፣ እንዴት አመሻችሁ? የሌላ እምነት ተከታዮች ሰላማችሁ ይብዛ ባላችሁበት። ሰላም ናችሁ? ሰላም ብያለሁ። እንኳን ደህና መጡ። ምንድነው እሱ አባሽ ጣልቃ ገባ ደጋግሞ። እረፍ አልኩት። እድል ሲሰጣቸው እንደነኛ አይነት ሰዎች ረጅም ማውራት እንደማይችሉ ወይም አርጊው ማድረግ እንደማይችሉ በራሳቸው እንዲያዩት ነው። ኢንተራፕትም አላደርገው። እንደዚህ አይነት ሰዎች ተደርበው ሲያወሩ በጣም ያውቁ ይመስላቸዋል። ሲረብሹ እና ሲረባበሹ አርጊው ማድረግ ወይም መሞገት የሚችሉ ይመስላቸዋል። ብቻቸውን ሜዳው ሲለቀቅላቸው ግን እንኳን ማስረዳት የሚፈልጉት ምንድነው? ጭቅጭቁን ነው። ከሌላው ጋር ሲወራ እየተደረቡ ጣልቃ እየገቡ መረባበሹን ነው፣ እንዲረዳት ነው። እኔስ እንኳን ደህና መጣ ረመዳን። እንኳን ደህና ቆየ ውፎይ። እንዲሁም መልካም የኢትዮጵያውያን አዲሱ እንመለስና ሰላም ነው ይመስገነው። ወደ አዲሱ እንመለስና ባል ሚስቱ መምታት ይችላል የሚል ነበር ጥያቄያችን። ባል ሚስቱን ይመታል ወይ የሚለው ሚስት ስለሆነች ሳይሆን አንዳንዴ የምትጋጭበት ሁናቴ ይኖራል። ሚስት ስለሆነች ብቻ አትመታም። በውይይት እንደ ሰውኛ ራሳችንም ጋር አንተም ጋር እኔም ጋር
እህቶቻችን ወንድሞቻችንም ጋር ያለ ሚስት ናት፣ ሚስት አካል ናት፣ ሚስት እናት ናት፣ ሚስት ልጅ ናት፣ ሚስት እህት ናት። ላኪን አንዳንዴ ሰውኛ ሆነ የምትናደድበት አይነት ሁኔታ ይኖራል። ነብዩ መሐመድን ባደረጉት ነገር ላኪን ምን ተጽዕኖ ፈጠረ ብለን ብንል ነብዩ መሐመድን በእርግጥ ስለማትከተላቸው ቢሆንም እኔ ያንተ እጅግ በጣም መልካም ወይም ቅን አስተሳሰብ እንዲኖርህ መመኝ ሰው ነኝ እና ምንድነው እንድታስተምር ያንተን ሃይማኖት እንዲህ ነው በሚል ሰዎችን በመረታት አንተ የወደድከውን ነገር በቅንነት ሰዎችን እንዲወድ በማምጣት እንጂ እንዲህ ነው በሚል አይደለም። ነብዩ መሐመድን እስልምናን ይመስላሉ። እስልምና ነብዩ መሐመድን ይመስላል። በእርግጥም ያው አደባባይ ግልጽ ነው። ከፋ ቢሆን ኖሮ ረመዳን። ስለዚህ ሶሪ ኢንተራፕት ሳደርገ ነብዩ መሐመድን እስልምና ይመስላል፣ እስልምና ደግሞ ነብዩ መሐመድን ይመስላል። ሳቦቹ መሐመድን ይመስላሉ አይደለ? ሳቦቹ ትክክለኛ ተከታዮች ስለሆኑ ራይት። የሳቦቹን ድርጊት እንመልከተው እስቲ፣ ሐዲሱን ክፈተው። ከዛ የነብዩንም ፍርድ በዚሁ ላይ እንየው። የትኛውን የከፈትከው ነው? አቡ ዳውድ 22:28 ቀደም ክፈት ያልኩህን 22:28 እሱኛውን አየ ነው አይደለ? ኦኬ እችን ሐዲስ ሲፈስሩልን ሐዲሱ ሳቦችን እና መሐመድን ስለሚያገናኝ ይሰማል። ረመዳን ይሰማል። ኦኬ ይሄ ምንጩ ማን የዘገበው? ይሄ አንብቡታ ማንበብ እኮ ነው። حديثنا محمد ابن عفوا عند لايتين بدم بلابرونا. حديثنا محمد ابن معمر. حديثنا أبو عمير عن الملك ابن عمير. حمدنا أبو عمرنا. የሩቀት ነው። ያ እፎይ እስቲ አንብበው አንተ። እሺ ዝቅ አድርግልኝ እኔ ላንብበው። ኦኬ ሱናን አቢ ዳውድ 22:28 አይሻ ነች ያስተላለፈችው። ናሬትድ አይሻ ኡመል ሙሚን የአማኞች እናት አይሻ እንዳስተላለፈችው ይላል ሐዲሱ። የነብዮች ሀቢባ ዳውተር ኦፍ ሳይል was the wife of ታቢት ኢብን ቂያስ ሺምስ. He beat her and broke some of her part. ሀቢባ የሳሂል ልጅ የጣቢት ቢን ቂያስ ሚስት ስትሆን ባሏ ይመታትና የተወሰነ የሰውነት አካል ክፍሎቿን ሰበረው፣ which is አደቀቃት። እንግዲህ ሳባዎቹ ናቸው እነኚህ። ተሰባሪዋም ሳባ ነች፣ ሳቢ ነች፣ ሰባሪውም ሳባ ነው ማለት ነው። So she came to the prophet after morning and complained to him against her husband. በጠዋት ትመጣና ለባሏ ቅሬታ ታሰማለች። ተሰብራ መጣ ማለት ነው። The prophet called on ታቢት ቢን ቂያስ። ነቢዩም ከዛ ታቢት ቢን ቂያስን ይጠራዋል ማለት ነው። እንግዲህ ሚስትየዋ አካሏ ተሰብሮ መሐመድ ጋር መጣች። ባሏ ሰውነቷን ሰባብሯት ማለት ነው። አቤቱታ ልታሰማ መጣች። እናም ነቢዩ ያደረገው ምንድን ነው? ጣቢት ቢን ቂያስን ጠራው ማለት ነው። said to him take a part of her property and separate yourself from her. ከዛ ምን አለ መሐመድ? ንብረቷን የሰጣትን ወይንም ደግሞ የሷን እንትን ውሰድና ከሷ ተለይ አለው። ፍታት፣ የሰጣትን ተቀበልና ፍታት። he asked እሱም ጠየቀው። ዘይድ ቢን ቂያስ ማለት ነው። ታቢት ቢን ቂያስ ጠየቀ መሐመድን is that right messenger of Allah? ያላ መልእክተኛ እንዲህ ማድረግ ተገቢ ነው ሲል ጠየቀ። መሐመድ ጣቢት ቢን ቂያስን
ንጠቃትና ንብረቷን ፍታት ሲለው ያለ መልእክተኛ እንዲህ ማድረግ እችላለሁ አለው። እንግዲህ አካሏን ሰባብሮ አድቆ ሄዳ ወቀሳ ስነግር ይቆጣኝ ይሆን ለምን መታሃት ይለኝ ይሆን ብሎ እያሰበ ሲሄድ ንብረቷን ውሰድና ሸኛት ሲለው ጭራሽ ምን አለ መቹ እንዲህ ማድረግ ተገቢ ነው ሲል ጠየቀው መሐመድን። የቱ ጋር ነበርኩ? ኢታት ራይት ሚሰኛር ፋላ ያ ሂሰይድ የስ መሐመድ ከዛ ምን አለ? አዎ ተገቢ ነው። ሂሰይድ I have given her 2 gardens of mine as a dowry. ሁለት መሬት የእርሻ መሬት እንደ ጥሎሽ ሰጥቻታለሁኝ አለ። They are already in her possession. The prophet said, take them and separate yourself from her. ምን አለ መሐመድ ከዛ ሁለት መሬት ያኛው ሰውየው ጣቢት ኢብን ቂያስ ሁለት መሬት ሰጥቻታለሁ በጥሎሽ መልክ ያኔ እና በሷ ንብረትነት ውስጥ ነው ያሉት ሲለው መሐመድ ሆነ ውሰድባት እና ተለያት። እንግዲህ ምን አይነት እንትን የገጠማት ልይቷ አካሏ ተሰብሯል፣ የሰውነቷ አካል ተሰብሯል። መሐመድ የሰጠው ፍርድ ምንድነው? ለምን መታሃት፣ ለምን ሰበርካት፣ እንዴት እንዲያደረግ አይደለም። ንብረቷን ተቀበልና ሸኛት። ባዶ አካል ጎዶሎን ደግማ እንዳሰራ ሌላም እንዳታገባ አካል ጎዶሎ አድርጓት ንብረቷን ቀማና አባራት ነው ያለው። አሁን እንትና ረዷንም ሚስቱን መምታት ይቻላል ብለህ ታምናለህ? ከኔ ጋር ነው። አዎ ባል ሚስት ማለት ምን ማለት ነው? ባልና ሚስት አሉ። ስለዚህ ባልየው ሚስቱን መደብደብ የሆነ ነገር አለመግባባትን ቢፈጠር ወይንም ደግሞ ልታምጽብኝ ትችላለች ብሎ ከፈራ ምናምን ነገር መምታት ይችላል። መብቱ ነው። ባለቤቱ እስከሆነ መደብደብ አይችልም። ቆይ እንትና አላሙዲን ሶሪ ኢምራ ይቀጥልና ትቀጥላለህ። ሁለታችሁም አሁን ይደራረባል። መደረብ አይደለም ያልኩህ እኔ እሷ የሆነ ነገር መደብደብ አይችልም ነው ያልኩት። ገባኝ እኮ አስታውሽ። መደብደብ አይችልም ነው ያልኩት። ኦኬ መምታት አይችልም። ኦኬ ከመታ ወንጀል ነው ወይንም ደግሞ ኃጢአተኛ ነው ብለህ ታምናለህ? ኦልራይት። ስለዚህ ባል ሚስቱን የሚመታ ከሆነ ኃጢአተኛ ነው ብሎ ነው የሚያምነው። ማነው ስምህ? ኢምራን እንደነገረን ባል ሚስቱን የሚመታ ከሆነ ወንጀለኛ ነው፣ ኃጢአተኛ ነው ብሎ ያምናል። ኦልራይት። ስለዚህ ሚስቶቻቸውን የደበደቡ ሲደበድቡ አካሏንም ጉዳት ቢያደርሱባት ብቻ ሰምቲንግ እንደዛ ሀፕን ካደረገ ያ ሰውዬ እንደዚህ ያድራጊው ኃጢአተኛ ነው አይደለም? ሚስትየውን እንደዛ በመምታቱ ኃጢአተኛ ደግሞ ወንጀል የሚሰራ እንደዚህ ኦልሞስት ወደ ገነት አይደለም የሚገባው፣ ወደ ገሃነም ነው የሚገባው። ኦልራይት። ስለዚህ የመሐመድ ሳባዎች ገሃነም ገቢ ናቸው እንዳለ ማስረጃ አለ መምታታቸው። ምን ብለናል? ባል ሚስቱን የሚመታ ከሆነ ኃጢአት ነው። ስለዚህ አካላዊ ጉዳት የሚያደርስ ከሆነ ሚስቱ ላይ ባል ኃጢአት ነው። ኃጢአተኛ ደግሞ ገሃነም ነው የሚገባው ብለህናል አይደለ? ስለዚህ የሙሐመድ ሳባዎች ገሃነም ገቢ ናቸው ማለት ነው። ሚስቶቻቸውን ይደበድቡ ነበር። ቃል ክፈትለት። እናመሰግናለን። ማስረጃውን ክፈትለት። እሺ ባል የሚደበደብበትን ፓርቶች እንትኑ የተደበደቡትን የእኛውን ሳይሆን እስቲ መጽሐፉ ምን እንደሆነ አሳይኝ። ያሳያል። ራይድ ሰሊን ነው የተደበደቡትን ቅድሚያ እናያቸው። ይሄንኛው የፈቀደበትም
መሐመድ ባንዴ ፈቅዶ ስንት ሰው ተደብድቦ እንደመጣ አላሳየ። ኦኬ ሐዲስ ሊንክ ልኬልሃለሁ። ሊንኩን ክፈትልኝ። ኦኬ እሺ፣ ያሳየን ወይ ነው? እሺ ኢብን አባስ ምናምን ሴቶች ባሎቻቸው ላይ አመፁ፣ እሺ የሚል ስሞታ አቀረቡ። ያላ መልእክተኛም እነሱ ሴቶችን ጉዳት የማስከትል ምት መምታትን አገራርተው ፈቀዱ። ሴቶች ባሎቻቸው መካከል ያላን ሊንክ ልኬልሃለሁ። ሊንኩን ክፈትልኝ። ምንድን ነው ከፍተው የተመቱትን አልኩህ እኮ ወይና አንብበው በእናትህ አይሰማንም ቃል ሚዩት ነኝ እንዴ? በጌታ እያነበብኩ ነበር። እሺ ሶሪ በጣም እሺ። መምታትን አግራርተው ፈቀዱ ካለ በኋላ አያሌ ሴቶች ባሎቻቸውን በመክሰስ የአላህ መልእክተኛ ቤት ከበቡ ይላል። ምንም በማድረግ አያሌ ሴቶች በመደብደብ መሐመድ ቤት ስሞታ ለማቅረብ መጡ ማለት ነው። መሐመድ በፈቀደ በማግስቱ ማለት ነው። እንግሊዘኛው ደግሞ ከፍተን እኔ ኦኬ እንግዲህ መሐመድ ሴቶች እንዲደበደቡ ፍቃድ ሰጠ። በዚህም ምክንያት ምን እንደተፈጸመ ምን እንደተካሄደ እንመልከት። ኢብን መጃሌ 1985 ላይ the prophet said ነብዩ እንደዚህ አለ ይላል ሐዲሱ don't beat the female slaves of Allah የአላህ ባሪያዎችን አትምቱ አለ። ኦኬ then Umar came to the prophet and said, O messenger of Allah, the women have become bold towards their husbands. ዑመር መጣና ሚስቶች በባሎቻቸው ላይ ጠንካራ እየሆኑ ነው ብሎ ዑመር ለሙሐመድ ነገረው ማለት ነው። so ordered the beating of them እንዲቀጠቀጡ እንዲደበደቡ የአላህ መልእክተኛ አዛኝ ሮሮ ሴቶች እንዲወገሩ ፍቃድ ሰጠ አዛኙ ነብይ። ከዛም and they were beaten ከዛም ተቀጠቀጡ፣ ሴቶች ተደበደቡ። ማን ፍቃድ ሰጥቶ? ሙሐመድ። then many women went around to the family of Muhammad ከዛም በኋላ ብዙ ሴቶች በሙሐመድ ቤተሰብ ወደ ሙሐመድ ቤተሰብ መጡ። The next day he said, last night 70 women came to the family of Muhammad. ትናንትና ወይንም ደግሞ ላስት ዴይ ነው የሚለው ኔክስት ዴይ በማግስቱ ይህንን ከተፈጸመ የዛን ለታ በምሽቱ ሲቀጠቅጣቸው ያደሩትን ፍቃድ ተሰጣላቸው። በኋላ ስንት ሰዎች መጡ? ስንት ሰዎች ተቀጥቅጠው ተወግረው መጡ መሐመድ ጋር? ኮመንት ላይ ጻፉልኝ። ፍቃድ ሰጠ። በማግስቱ ስንት ሴቶች ተደብድበው መጡ? The next day he said, last night 70 women came to the family of Muhammad. 70 ሴቶች ተወግረው ተቀጥቅጠው መሐመድ ጋር መጡ። እንትና ደግሞ ኢምራን ምን ብሎናል? ሴት ልጅን መምታት ኃጢአት ነው። የሚመታ ደግሞ ኃጢአት እየሰራ ነው። ኃጢአተኛ ደግሞ ገሃነም ይገባል ብሎናል። 70 ሴቶች በመሐመድ ጊዜ የነበሩ 70 ሴቶች በአንድ ቀን መሐመድ ፍቃድ በሰጠ በማግስቱ መጡ። ዛሬ ፍቃድ ሰጠ እንዲደበደቡ፣ በማግስቱ ማታ መጡ። 70 ሴቶች ምን ሊያደርጉ? አቤቱታ ሊያሰሙ። 70 ሴቶች ተደብድበናል ብለው መሐመድ ጋር መጡ። 70 ሳባዎች የመሐመድ ሳባ
ገሃነም ገቢ ናቸው ማለት ነው። ኢምራን አይ የሆነ ነገር ልጠይቅህ ነኝ። ሐዲስ ማለት ራሱ ምን ማለት ነው? ማለቴም ስለዚህ ምን ትለዋለህ? ይሄንን እኮ ስለዚህ እኮ ነው ሐዲሱ እንትን በሉት። እስኪ ሐዲሱ ምንድን ነው የሚለው? አዲሱማ ያው አየኸው፣ ያው አረብኛውን ከፈለክ በአማርኛውም አየኸው አይደለ? በአማርኛው አለ፣ በእንግሊዝኛው አለ፣ በአረብኛውም አለ። ሰባ ሰዎች በአንድ ቀን እንዴት ምን ያህል ቢቀጠቅጣቸው ነው? አንድ ከተማ አንድ አካባቢን እንዳለ ጅም አድርጓቸዋል እኮ። ኢብኑ ተይሚያ ተመለስ። አቤት አቤት ጠራህ። ወዛቱ ወንሳጅን ሚጣር። ስለዚህ ምንድነው ኢምራን ምን ትለኛለህ? ስለዚህ የሙሐመድ ሰባ የሚደርሱ ሳባዎች ገሃነም ገቢ ናቸው አይደለ? አንተ እሺ ሚስትህን ትደበድባለህ? ኢምራን ሚስትህን አንተ ትቀጠቅጣለህ? ምን መሰለህ እኔ ደብድቡ የሚል አላየሁም ቁርአን ላይ ማለት ነው። ይሄኛው ደግሞ ሐዲስ አይደለ? ቁርአን ላይ ተጽፏል እንደዛ አለ። ቁርአን ላይ ባይኖርስ ሐዲሱን አትቀበለው? አሁን አንተ ባልከኝ አልቀበለው እንደዚህ ብዬ እንትን አለ ከኋላዬ ከፊት የሆነ ነገር ይኖረዋል። ያቺን ፓርት ብቻ አይደል ያነበብክልኝ አንተ? አይደለም ሙሉውን ያነበብኩት። ሙሉውን ሙሉ ሐዲሱ ጀመሪ ባነበው እንደዛ አይደለም የሚመጣው ግን ቁርአን ላይ ያው ፊትህን አንብበው። እኔ ክፉ ነኝ፣ አይዞህ ፍቃድ ስጣለኝ። ያው የፈለከውን ታይም ውሰድና ሙሉውን አንብበው። እሺ አንብበው። እስከዛ ሌላ ሰው ታወራላችሁ። እባክህ ከአንተ ጋር እናውራ። አንተ ጋር እንጨርስና ወደ ሌላው እንሄዳለን። ተመልሼ አንተ ጋር ስለማንመጣ እፎይ ተመለስ። ካሁን በኋላ ፖዝ እንዳትሆን። ወደ አማርኛ ወደ ሰው አነበዋለሁ ከላይ ነው። አረ ወደ አማርኛ አድርግለት። አንተ ታፕታፕ ኮፒ። ለምንድን ነው ታፕታፕ ሰሞኑን የቀዘቀዙት? ለምንድን ነው የሰነፉት? ትንሽ ቀዝቀዝ ብለዋል። ታብታብና ያው ፕላትፎርሙ የሚፈልገው ነገር ስለሆነ ታብታቧን ባትቀንሷት ባታቋርጧት መልካም ነው። ታብታብ ኮፒ ሊንክ እያደረጋችሁ ቲክቶክ ላይ ያላችሁ ማለት ነው። እንግዲህ እንትን ላይ ያላችሁ ያው የለባችሁ ዩቲዩብ ላይ ያላችሁ ዩቲዩብ ላይ ሄዱ አለ ታብታብ ማታደርጉ ከሆነ ኮፒ ሊንክ ማታደርጉ ከሆነ ትላለህ። ኖ ታብታብ ማታደርጉ ከሆነ እኔ አይደለም ከመጻፍ ጂሜል ላይ ሰርች አድርጋ አይደለም እሱ የምታሳይ ሰርች አድርጋ አይደለም። አዲስን ተርጉም ነው የሚለቀልህ። ሐዲስ ራሱ ነው ትርጉም ላይ ተርጉምኩልህ። መጽሐፉንም አስነብባለሁ እንዳትስብ። ይሄኛውን ትርጉሙ መጀመሪያ ያው አልከኝ ከመጽሐፉ አሳይኝ። ከሱ እኮ የዚህኛው ትርጉም ይሆንና ሳያለሁ ከመጽሐፉ ምንም ችግር የለውም። ቲኬዚ ኔትወርክ ወይስ መጽሐፉን ክፈት። መጽሐፉን ለሰንስ እሺ መጽሐፉን ልክፈትልህ። ኔትወርኩ መንዲ ስላለ ማለት ነው። መጽሐፉ ላይ ገጽ 200 ላይ አንብቤልህ የነበረውን ድጋሜ ልክፈትልህ። እሺ አንብበው። ይኸው ምን ይላል? አንብባ ምራ ስራቃ ካሜራውን ቀና አድርጎ ድምጽ ከፍ አድርግና አንብባ እኮ አይሰማም። አዎ
ኧረ ተው አንብብ። እያነበብኩ ነው። ለማን ነው የምታነበው? ለልብህ እኮ ለራሴ ነው የማነበው። እኛ ልንሰማ እንፈልጋለን። የቱ ጋር እንዳለህ ማየት ስለምንፈልግ ምን ማመን ትችላለህ? አንድ አታነብም እንዴ አንተ? አንብበሃል። እኔ ለራሴ እኛማ አማርኛውን አነበብን፣ እንግሊዝኛውን አነበብን። አሁን ድጋሚ እኔ ደግሞ ማንበብ አለብኝ ስላልክ ለአንተ መፍቱን ሰጠን። አንድ አንብብና አሁን አስረዳን። መምታት አይቻልም ብለህናል። የሚመታ ካለ ኃጢአተኛ ነው ገሃነም ነው የሚገባው ብለህናል። እሺ ቀጥል። ኔክስት ፔጅ ኔክስት ፔጅ አድርግለት። አንብበዋል። ድምፁ ጸጥ አደረገ እኮ ምናልባት አልፎታል ብዬ አስባለሁ። አንብብሽ ቀጥል። መመታቱ ግልጽ እንዲሆን ላንብብላቸው መሰለኝ እና እንትን ልበልላቸው ባጭሩ ፈጠን ፈጠን አድርጌ ማለት ነው። ምን ይላል እንግዲህ 281 ላይ ኢብን አብደላህ ኢብን አቢ ዛቢብ እንዳስተላለፈው የአላህ መልእክተኛ መሐመድ የአላህ አገልጋዮችን አትምቱ የሚል ትእዛዝ አስተላለፈ። ልክ ሲናገር ዑመር መጣና የአላህ መልእክተኛ ሆይ ሴቶች ባሎቻቸው ላይ አመፁ የሚል ስሞታ አቀረበ። ዑመር። ምክንያቱም መሐመድ አትምቱ የሚል መመሪያ ሲሰጥ ዑመር መጣና ስሞታ አቀረበ። መሐመድም እነሱ ሴቶችን ጉዳት የማያደርስ ምቷቸው መምታትን ፈቀደላቸው። ሲፈቅድላቸው አያሌ ሴቶች ባሎቻቸው በመክሰስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት ከበቡ ይላል። ቁጥሮቹን አማርኛው ላይ አላስቀምጠው። አያሌ ሴቶች ብሎ የቱ ጋር የፈቀደው ከተባለ እዚህኛው ገጽ 198 ላይ ይኸው እዚህ ጋር ያቀለምኩትን ካያችሁት ምን ይላል? አዋጅ አዋጅ ብሎ መሐመድ ከተናገረ በኋላ ማለት ነው ሴቶቻችሁ ምን አለ የሆነ አጸያፊ ተግባር ሲፈጽሙ ቢሆን እንጂ ይህን ካደረጉ ከመኝታ ተለያዩዋቸው፣ ለጉዳት የማያደርስ ምን በሏቸው ምቷቸው ብሎ አወጀ። ዑመር መጥቶ ሲነግረው ማለት ነው። በዛ መሰረት ሴቶች ማግስቱ ስሞታ ሊያቀርቡ መሐመድ ቤት መጡ ማለት ነው። የአሁኑን ቦታ ቃቃሽ ስለዚህ መምታት ይቻላል አይቻልም? ኢምራን ለጉዳት የማያደርስ ምትናለው የለም ለዛ የሚል የቃል ስህተት ነው። ቁርአኑን ክፈተው። እውነት እኮ ለጉዳት የማያደርስ በነገራችን ላይ በእንትን ያስቀመጡት በቅንፍ የገባ ነው። በቅንፍ የገባ ቃል ነው። ስለዚህ በቅንፍ የገባ ቃል ጉዳት የማስከተል የሚለው ያው በቅንፍ የገባ ነው። አረብኛውም ላይ የለም፣ ሐዲስም ላይ የለም፣ ቁርአን ላይ የለም። ጉዳት ማያደርስ የሚል በቅንፍ የገባ ነው። ቁርአን ላይ ቀጥተኛውን ተናገር። አዳምጥ፣ አደረቡ ተራጠብቁ ቆይ ኢምራን አዳምጥ። ምልክት ያረክበት ነው። አዳምጥ ቆይ አሁን ጭቅጭቅ አታርገው። እንትና ደግመህ ካነሳ አስወርዳለሁ። ተራን ጠብቅ፣ ትደርሳለህ። ሊድ በማደርገት ትሄዳለህ። አሁን ኦልራይት አንዴ መምታት ይቻላል አይቻልም? አሁን ይምራል ማይክን አንሳው። እኔ እኮ አይቻልም ብያለሁ መጀመሪያ። እሺ ስለዚህ ጉዳት የሚያደርስ ሆነ ማደርስ ሆነ መምታት አይቻልም ማለት ይቻላል አይቻልም? ማይክን አንሳው። መምታት አይቻልም። ታንክ ዩ የሚመታ ተስማምተናል። የሚመታ ወንጀለኛ ነው፣ ኃጢአተኛ ነው፣ ገሃነም ይገባል ተባብለን ጨርሰናል። ሳቦቹ እንደሚመቱ አሳይቻለሁ፣ ነብይም እንደፈቀደ አሳይቻለሁ። ደን ከአንተ ጋር ኢብኑ ተሚያ ቀጥል። ሰላም እኔ ልቀጥል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ትስማማለህ? አንተ ባል ሚስቱን መምታት አይችልም ብለህ ታምናለህ? ከመጀመሪያ እኮ ቁርአን ወርዷል እኮ الرجال قوامون على النساء بما فضل الله بعضهم على بعض ተብሏል። ወንድ ልጅ በላጭ ነው ተብሏል አይደል? ከሴቶች የበለጠ ነው በማስተዳደር በሁሉ። እኔ ቁርአኑን አልጠየቅኩም። ችግር አለብህ። አበሻው
ቁርአን አልጠየቁም። ቁርአን ምቷቸው ይበል አይበል አላቅም ለጊዜው። ኢምራን ምን ብሏል? ባል ሚስቱ መምታት የለበትም። የሚመታ ከሆነ ጉዳት የሚያደርስም ሆነ ማያደርስ ባል ሚስቱ የሚመታ ከሆነ ኃጢአተኛ ነው፣ ጋነም ነው የሚገባው ብሏል። አንተ በዚህ ንግግር ትስማማለህ? ፕሊስ ደንቆሮ አትሁን። እስኪ የጠጅ ቤት አይደለም፣ ተራን ጠብቅ።